ሰላም ሰላም ጓደኞቼ፣ ቤተሰቦቼ እንዴት ከረማችሁልኝ? ዛሬ በጣም አንድ ጉዳይ ላይ በጣም ስላሳዘነኝ አስተያየት ለመስጠት ነው የመጣሁት። እንደምታውቁት ወይም እንደሰማችሁት ሀርት ቱ ሀርት ቺልድረን ፋውንዴሽን የሚባለው ድርጅት በአሜሪካን ሀገር እና በኢትዮጵያ ፈቃድ ወስዶ በተለይ ለልብ ህሙማን ህፃናት ድጋፍ ለማድረግ እንቅስቃሴ ጀምረዋል። አዶናይን የክብር አምባሳደር፣ የበጎ ፈቃድ አምባሳደር አድርጎ የአሜሪካን ሀገር ፈንድሬዚንግ ስራዎችን ለመስራት በአሁኑ ሰዓት በአሜሪካን ሀገር ይገኛሉ። የዚህ ሀርት ቱ ሀርት ቺልድረን ፋውንዴሽን የቦርድ ሰብሳቢ አቶ ብርሃነ ናቸው። አቶ ብርሃነ ደግሞ የኢትዮ ኢስታንቡል ጠቅላላ ሆስፒታል ባለቤትም ናቸው። ያው ብዙዎቻችሁ እንደምታውቁት ኢትዮ ኢስታንቡል ጠቅላላ ሆስፒታል ከዚህ ቀደም በተመሰረተ በአጭር ጊዜ 2 ዓመት ባልሞላ ጊዜ ውስጥ ከ113 በላይ ህፃናትን የልብ ቀዶ ጥገና ህክምና እንዲያገኙ በማድረግ ከ120 ሚሊዮን ብር በላይ ወጪ አውጥቷል። እንግዲህ ወጪ ራሱ ብቻም ሳይሆን በጎ ፈቃድ ድጋፍ ባደረጉ ኢትዮጵያውያን ትብብር የተፈጸመ ነው። እንግዲህ በዚህ በአጭር ጊዜ ውስጥ 113 ህፃናትን ድጋፍ ማድረግ በጣም ከባድ ነገር ነው። በአሁኑ ሰዓት ብዙዎቻችሁ እንደምታውቁት ወደ 25,000 የሚሆኑ ህፃናት በጥቁር አንበሳ ሆስፒታል የልብ ህሙማን መርጃ ማዕከል ውስጥ ወይም ሆስፒታል ውስጥ ወረፋ ይዘው ይገኛሉ። እንግዲህ ያው የዚህ ማዕከል ተደራሽነት አቅሙ አነስተኛ በመሆኑ አንዳንድ ጊዜ ሐኪሞች ምስክርነት ሲሰጡ እንደሰማሁት ማለት ነው፣ አንዳንድ ጊዜ ከዓመት በኋላ ከ2 ዓመት በኋላ ወረፋ ደርሷቸው ኑና ታከሙ ተብሎ ስልክ በሚደወልበት ጊዜ ህፃናቱ በህይወት የማይኖሩበት ሁኔታ በተደጋጋሚ ያጋጥሟል። ይህ ደግሞ በተለይ ለባለሙያዎች ጉዳዩን ለሚያውቁ ሁሉ ልብ ሰባሪ ክስተት ነው። ስለዚህ ተጨማሪ ድጋፍ የሚሰጡ እንደ ኢትዮ ኢስታንቡል ጠቅላላ ሆስፒታል አይነቶች ሲመጡ ደግሞ በጣም ድጋፍ ማድረግ ማበረታታት ከሁላችንም ከኢትዮጵያውያን ይጠበቃል። ምክንያቱም ይህን በጣም ከፍተኛ ወረፋ ያለውን ለመቀነስ ድጋፍ ለማድረግ ትልቅ አስተዋጽኦ ስለሚኖራቸው ማለት ነው። ከዛ አንጻር አቶ ብርሃንም የኢትዮ ኢስታንቡል ጠቅላላ ሆስፒታል ባለቤት እንግዲህ ይህ ድጋፍ የማድረጉ ጉዳይ ለአንድ ተቋም ብቻ የሚተው ባለመሆኑ ሌሎችም ተቋማት እንዲገቡበትና ድጋፉን አጠናክረው እንዲቀጥሉ ለማድረግ ሀርት ቱ ሀርት ቺልድረን ፋውንዴሽን ወይም ኤይድ የሚባል ተቋም ምግባረ ሰናይ ተቋም ነው መስርተዋል። ይሄ እንግዲህ ገንዘቡን እሱ አሰባስቦ በሀገር ውስጥም በውጭ ሀገርም እንደ ሁኔታው በአብዛኛው ኢትዮ ኢስታንቡል ጠቅላላ ሆስፒታል በሀገር ውስጥ ሕክምና ለመስጠት ዓላማ አድርጎ የተነሳ ነው። እንግዲህ በኢትዮ ኢስታንቡልም ሊሆን ይችላል ሕክምና የሚያገኙበትን ሁኔታ ማመቻቸት ነው። ሁለቱ የተለያዩ ተቋማት ናቸው። የራሳቸውን የቻሉ የህግ ሰውነት ያላቸው ተቋማት ናቸው እና እነዚህ ተቋማት ተጣምረው ማለት ተደጋግፈው የሚሰሩ ናቸው ማለት ነው። ሀርት ቱ ሀርት ቺልድረን ኤይድ ፋውንዴሽን በአሁኑ ሰዓት በአሜሪካን ሀገር አዶናይን ያው የበጎ ፈቃድ አምባሳደር አድርጎ እንቅስቃሴ ተጀምረዋል። ቢያንስ 100 ህፃናት የሚታከሙበት ሁኔታ ለማመቻቸት ነው መነሻ እቅድ ያደረጉት። እንግዲህ አንድ ህፃን የሚታከመው በትንሹ ከ500,000 ብር እስከ 1.2 ሚሊዮን ብር ይደርሳል። ይሄ ከባድ ወጪ ነው። በዚህ ደረጃ እንግዲህ 100 ህፃናት ማሳከም ከተቻለ በጣም ትልቅ አስተዋጽኦ ይሆናል ማለት ነው። እንደውም አዶናይ በዚህ በጎ ፈቃድ አምባሳደር የሆነው በነፃ ነው፣ ምንም ተከፍሎት አይደለም። እሱ እንደውም 25,000ንም ወረፋ ላይ ያሉ ህፃናት መድረስ ይችላሉ የሚል ከፍተኛ ሞራል ነው ያለው። በእውነቱ እግዚአብሔር ባርከው ትልቅ ሀሳብ ነው እና
ይህን ጉዳይ ይዘው የሚንቀሳቀሱ ወገኖችን እንደው በዛም በዚህም እያሉ አፍራሽ የሆነ አሉታዊ አስተያየቶችን መስጠት በእውነት በጣም 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 የሚያሳዝንና ልብ የሚሰብር ነው። ስለዚህ እባካችሁ በቲክቶክም ያላችሁ በተለያየም በፌስቡክም በተለያየ ሶሻል ሚዲያም ያላችሁ ሰዎች እንደው ብድግ እያላችሁ ጥሩ የሚሰሩ ለሀገራቸው የሚያስቡ ለወገናቸው የሚያስቡ ሰዎችን ለመስበር የምታደርጉትን ጥረት እንድታቆሙ እለምናችኋለሁ። ወዳችኋለሁ። አመሰግናለሁ። መልካም ቀን ይሁንላችሁ።